የትላንትናው ምሽት ለአፍሪካና ለአፍሪካውያን ማስታወስ የማይፈልጉትና መራራ ሽንፈቶችን የተጎነጩበት ምሽት ነበር። በምሽቱ ጨዋታ አስገራሚ ሜዳ ላይ እንቅስቃሴ ያሳየው የሴኔጋል ብሔራዊ ቡድን በመጨረሻዎቹ ደቂቃዎች በተቆጠሩበት ጎሎች በጨዋታው ተሸንፎ ከዓለም ዋንጫ ውድድር ለመሰናበት ተገዷል። እጅግ በጣም የሚያስገርመው ደግሞ ሴኔጋል የተሸነፈችው ሜዳ ላይ ደካማ እንቅስቃሴ ስታሳይ በነበረው በቤልጅየም መሆኑ ነው። የቤልጅየም ብሔራዊ ቡድን በትላንትናው ጨዋታ ላይ በማጥቃቱም ሆነ በመከላከሉ ረገድ ደካማ እንቅስቃሴ ሲያደርግ ተስተውሏል። እስከ 86ኛው ደቂቃ ድረስ ጨዋታውን 2-0 ስትመራ የቆየችው ሴኔጋል ወደ ቀጣዩ ዙር ለማለፍ ስትጠብቅ የነበረው የጨዋታውን ዳኛ ፊሽካ ብቻ ነበር። ነገር ግን ባልታሰበ ሁኔታ በመጨረሻዎቹ ደቂቃዎች በተቆጠሩባት 3 ጎሎች በእጇ ላይ የነበረውን ወርቃማ ድል አሳልፋ ሰጥታለች። ጨዋታው እንዴት ነበር? እስከ 86ኛው ደቂቃ ድረስ 2-0 ሲመራ የነበረው የሴኔጋል ብሔራዊ ቡድን ምን አይነት መንሸራተት ቢያጋጥመው ነው በእጁ ላይ የነበረውን ወርቃማ ድል አሳልፎ የሰጠው? ቤልጅየም ጨዋታውን ያሸነፈችው በራሷ ጥንካሬ ወይስ ደግሞ በሴኔጋል ድክመት? የትላንትናው ሽንፈት ለሴኔጋልና ለአፍሪካ ምን አይነት ትርጉም ይኖረዋል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ይሄንን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በድጋሚ ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ ትናንት ምሽት የተደረገውን የቤልጅየምና የሴኔጋልን ጨዋታ የምንመለከት ይሆናል ማለት ነው። ትላንትና ለአፍሪካውያን እጅግ በጣም መራራ የሚባል ምሽትን ነበር ያሳለፉት። ዴሞክራቲክ ኮንጎ እስከ 75ኛው ደቂቃ ድረስ እንግሊዝን 1-0 ስትመራ ቆይታ በመጨረሻዎቹ ደቂቃዎች በተቆጠሩባት 2 ጎሎች ወደ ቀጣዩ ዙር ለማለፍ የነበራትን ወርቃማ ድል ሳትጠቀምበት ቀረች። ይህ ጨዋታ ከተደረገ ከጥቂት ደቂቃዎች በኋላ ደግሞ ቤልጅየም ከሴኔጋል ጋር ጨዋታቸውን ሲያከናውኑ አፍሪካውያን ሴኔጋል ወደ ቀጣዩ ዙር ታልፋለች የሚል ግምትና ምኞትም ጭምር ነበራቸው። ትላንትና የነበረውን እንቅስቃሴ አደሆል ስትመለከቱት ሚዲያ ላይ ላለ ሰው ብቻም ሳይሆን ለገለልተኛ ተመልካችም እንደ ሴኔጋል እጅግ በጣም የሚያሸማቀቅና አንገት የሚያስደፋ ምናልባትም ደግሞ የሚያበሳጭ በሚለው ቃላት ሊገለጽ የሚችል ጨዋታ ነው ትላንትና የተመለከትነው። ትላንት ከጨዋታው የመጀመሪያ ደቂቃ አንስቶ የሴኔጋል ብሔራዊ ቡድን በማጥቃቱ ረገድ እጅግ በጣም ምርጥ እንቅስቃሴን ሲያደርግ ተመልክተናል። ኢቭን በመጀመሪያው አጋማሽ እንደውም በእነሱ አባካኝነት ምክንያት ነው እንጂ ቢያንስ በመጀመሪያው አጋማሽ 2 እና 3 ጎል አስቆጥረው የመጀመሪያውን አጋማሽ ማጠናቀቅ ይችሉ ነበር። ይሄ ብሔራዊ ቡድን በተለይም ደግሞ የትላንትናውን ጨዋታ ፐርፎርማንሱን ለተመለከተ የቤልጅየም ብሔራዊ ቡድንን በጎሎች አሸንፎ ወደ ቀጣዩ ዙር የማለፉ ጉዳይ ብዙም አያጠራጥረውም ነበር። ጨዋታው ላይ የተመለከትነው ያንኑ ነው። በትላንትናው ጨዋታ ላይ ኒኮላስ ጃክሰን ተጣባባቂ ወንበር ላይ ተቀምጦ ሲጀምር ኢስማኤል ያሳር የ9 ቁጥር ሚናን ሲወጣ ነበር። ሴዲዮ ማኔና ኢሊማን ኒዳዬ በግራና በቀኝ በኩል ተሰልፈው ጀምረዋል። ይሄ የሴኔጋል ብሔራዊ ቡድን የፊት መስመር ስትራክቸር ነበር እና ትላንት ሴኔጋሎች በተለይም በሜዳው ላይ አስገራሚ እንቅስቃሴን ካሳዩ በኋላ 25ኛው ደቂቃ ላይ ሀቢብ ዲያራ ባስቆጠራት ጎል ጨዋታቸውን 1-0 መምራት ጀመሩ። በተለይ በዚህ ደቂቃ ጎል አስቆጥረው ጨዋታውን መምራታቸው በቀጣዮቹ ደቂቃዎች ለሚኖራቸው የማጥቃት እንቅስቃሴ የበለጠ ተነሳሽነት እንዲኖራቸውና በጨዋታው ላይ የሚፈልጉትን የማጥቃት ሂደት እንዲያሳልጡ የሚያግዛቸውም ጭምር ነበር። ምክንያቱም እርሊ ጎል አስቆጥረዋል። በመጀመሪያዎቹ 30 ደቂቃዎች በጣም ጫና ፈጥረው እየተጫወቱ ነው። የቤልጅየም ብሔራዊ ቡድን ትላንት ሜዳ ላይ ምንም እያደረገ አልነበረም። መከላከላቸው ደካማ ነው። የማጥቃት እንቅስቃሴያቸውን ብንመለከት ዴካቴላሬ ኳስ ለማግኘት ወደ መሃል እየተሳበ ሲጫወት ነበር። የፊት መስመር ተጫዋቹ
ከዛ ውጭ ሌሎቹንም ተጫዋቾች ብትመለከቱ ሊያንድሮ ትሮሳርድ ወጣ ገባ ሲል ነበር እንጂ ያን ያህል የማጥቃት እንቅስቃሴ አልነበረውም። ሌሎች ተጫዋቾችን መመልከት ይቻላል። ዶኩ ጭራሽ ጨዋታው ላይ አልነበረም። ኬቨን ደብሩይነም ጨዋታው ላይ አልነበረም። ሜዳ ላይ የቤልጂየም ብሔራዊ ቡድን ምን አይነት አፕሮች ነው ይዞ የመጣው የሚለውን ነገር ራሱ ለማወቅና ለመለየት እጅግ በጣም አስቸጋሪ ነበር፣ ቅድም በዘረዘርኳቸው ምክንያቶች እና በ25ኛው ደቂቃ ሴኔጋል የመጀመሪያውን ጎል አስቆጥራ ጨዋታዋን 1-0 በሆነ ውጤት መምራት ስትጀምር ከዛ በኋላ የታሰብ የነበረው ነገር የቤልጂየም ብሔራዊ ቡድን አገግሞ ይመለሳል፣ ጎሎችን ያስቆጥራል፣ ማጥቃቱን የተሻሻለ ማድረግ ይችላል። ይህ ነበረ በጣም ሲጠበቅ የነበረው ጉዳይ ማለት ነው። ግን ደግሞ የቤልጂየም ብሔራዊ ቡድን በምንም አይነት የማጥቃት መሻሻል ውስጥ አልተመለከትነውም። ከተቆጠረባቸውም ጎልም በኋላ ሴኔጋሎች ጎሉን ያስቆጠሩበት መንገድ ያላቸውን የማጥቃት አቅም ከፍተኛነት እጅግ በጣም የሚያሳይ ነው። ከግራ መስመር በጣም በጥሩ ሁኔታ የተሻገረውን ኳስ ነው በግንባር ተገጨ አንግል የገጨውን ኳስ ወይም ብረት የመለሰውን ኳስ ሀቢብ ዲያር አስቆጥሮ ጨዋታውን 1-0 መምራት የጀመሩት። ሁለተኛው አጋማሽ ላይ የሴኔጋል ብሔራዊ ቡድን ኤርሊ 51ኛው ደቂቃ ላይ ጎል አስቆጥሯል። አሰልጣኙ ሩዲ ጋርሲያ መላው የጠፋቸው ይመስል ነበረ። ትላንትና ካቴላሬን ከረፍት እንደተመለሱ ይዘውት አልተመለሱም። ሮሜሮ ሉካኩን ነው ቀይረው ወደ ሜዳ ያስገቡት። 51ኛው ደቂቃ ላይ ደግሞ ኤስማኤል ያሳር ከግብ ጠባቂ ጋር ተገናኝቶ በአስገራሚ ሁኔታ ለሴኔጋል ብሔራዊ ቡድን ሁለተኛውን ጎል ማስቆጠር ችሏል። በጣም አስገራሚ ኳስ ነበረ ከመሃል ሜዳ የተሻገረለት። ያንን በረጅሙ የተሻገረለትን ኳስ በሁለት ተከላካዮች መሃል ሾልኮ ገባ። ኳስ በረረት አበረደ። ቲባው ኮርቷን ፊት ለፊት አገኘው። ይህንን ጎል አስቆጥሮ ጨዋታውን 2-0 መምራት ጀመሩ። ኒያካቴ ነበረ ኳሱን አቀብሎት የነበረው። አሁን የብዙዎቻችን ግምት ሴኔጋል ኤርሊ እስከ 51ኛው ደቂቃ ድረስ ባለው 2 ጎሎች አስቆጥራ ጨዋታውን 2-0 የምትመራ ከነበረ ከዛ በኋላ የሚጠበቀው ውጤት ማስጠበቅና ጨዋታውን ማኔጅ የማድረግ ጉዳይ ነው። ቅድም እንዳልኩት አሰልጣኝ ሩዲ ጋርሲያ የሚያደርጉት መላው ቅጡ ጠፍቶባቸው ስለነበር ኬቨን ደብሩይነን አስወጥተው ራስኪንን አስገቡ። በጨዋታው ላይ ልዩነት ሊፈጥር ይችላል ተብሎ የሚጠበቀውን የረሚ ዶኩን አስወጡና ሉኬ ባኪዮን እንደዚሁ ወደ ሜዳ አስገቡ። ቫነከንን አስወጥተው ዲየጎ ሞሬራን ወደ ሜዳ አስገቡ። በአንድ ጊዜ ከ56ኛው እስከ 63ኛው ደቂቃ ባሉ 7 ደቂቃዎች የሶስት ተጫዋቾችን ቅያሬዎች ነው ያደረጉት እና ከዛ በኋላ ለማጥቃት ሲሞክሩ ነበር። ግን ኦልሞስት ተስፋ የቆረጠ አይነት እንቅስቃሴ በቤልጂየም ብሔራዊ ቡድን በኩል ስናይ ነበር እና ከዛ በኋላ በ86ኛው ደቂቃ የመጀመሪያው ጎል ተቀይሮ በገባው በቶማስ ሚዩኒር አማካኝነት የተሻማውን ኳስ ሮሜሮ ሉካኩ ወደ ጎልነት ቀይሮት ጨዋታው 2-1 ሆነ። እንግዲህ ይህ ጎል የተቆጠረው መቼ ነው? 86ኛው ደቂቃ ላይ ነው። እስከ 86ኛው ደቂቃ ድረስ 1-0 ጨዋታቸውን ሲመሩ ነበር። ልብ በሉ፣ እስከ 86ኛው ደቂቃ ሴኔጋል 1-0 ስትመራ ቆይታለች እና ያንን ቅድም በነገርኳችሁ ሁኔታ የነበረውን እንቅስቃሴ ወደ ጎልነት ቀይረው ጨዋታው 2-1 በሆነ ውጤት ቀጥሏል። ከቀይ መስመር ላይ ተሻገረ ኳሱ። ሮሜሮ ሉካኩ በፈርስት ተች ኳሱን ማብረድ ማረጋጋት፣ እግሩ ላይ ማቆየት አልተጠበቀበትም ነበር። ያንን ማድረግ ችሏል። ይህ ከሆነ ከ2 ደቂቃዎች በኋላ በ89ኛው ደቂቃ ደግሞ ሌላ ጎል ማስቆጠር ችሏል። ሊያንድሮ ትሮሳርድ የአርሰናሉ የመስመር አጥቂ የአሻማውን ኳስ ዮሪ ቲሊማንስ የአስቶን ቪላው የአማካይ መስመር ተጫዋች ወደ ጎልነት ቀይሮታል። በዚህ ጨዋታ ላይ በተለይም ደግሞ በዚች ጎል መቆጠር ላይ የቡድኑ ግብ ጠባቂ ዲያው ስህተት ሴኔጋልን በምንም የማይተመን ውድ ዋጋ አስከፍሏታል። ምክንያቱም ጎሉን ለቆ የወጣበት መንገድ፣ ኳሱን ፓንች ለማድረግ የወጣበት መንገድ ፍጹም ትክክል አልነበረም። ኤድዋርዶ ሜንዲ ጉዳት ላይ ነው። ስለዚህ የኤድዋርድ ሜንዲን ቦታ ለመተካት ሜዳ ላይ ሊሰለፍ የሚችለው ይህ ተጫዋች ነው እና በዚህኛውም ጨዋታ ላይ ተመልክተነው ነበር። ያን ያህል የቤልጂየም ብሔራዊ ቡድን አስጨናቂ ሙከራ ሲያደርግ ስላልነበር ፈታኝ የሆነ ነገር ይህ ግብ ጠባቂ አልገጠመው። ነገር ግን ያቺን የተሻማሽ ኳስ ፓንች ለማድረግ ጎሉን ለቆ በወጣበት ቅጽበት የታይሚንግ ስህተት ሰራና ዮሪ ቲሊማንስ ሁለተኛውን ጎል አስቆጠረ። ለለሃቭረ የሚጫወት የ33 ዓመት ግብ ጠባቂ ነው ሞሪ ዲያው። ይህ ከሆነ በኋላ በሴኔጋል ብሔራዊ ቡድን ተጫዋቾች በኩል መቻኮል አይነት ሁኔታዎችን እንመለከት ነበር። አሰልጣኙ ኤልሃጂ ዲዮፍን፣ ኒኮላስ ጃክሰንን፣ ኒዳይን ቀይረው ወደ ሜዳ አስገቡ። በጭማሪውም 30 ደቂቃ የተለየ ነገር አልተመለከትንም ነበር። የፍጹም ቅጣት ምት ነው የተሰጣቸው 117ኛው ደቂቃ ላይ ካማራ በሰራው ጥፋት ምክንያት
የፍጹም ቅጣት ምት ለቤልጅየም ብሔራዊ ቡድን ተሰጠ። በጣም አወዛጋቢ ነበረ። በቫር መታየት አስፈላጊ ነበር፣ ግን ደግሞ በትክክል ጥፋት ተሰርቷል። ዮሪ ቲሊማንስ ላይ አጠያቂ አልነበረም ቲሊማንስ ላይ የተሰራው ጥፋት። ስለዚህ ያንን የፍጹም ቅጣት ምት ቤልጅየሞች አስቆጥረው ጨዋታው 3-2 በሆነ ውጤት ተጠናቋል ማለት ነው እና በተለይ ደግሞ ዮሪ ቲሊማንስ ላይ የተሰራውን ጥፋት ራሱ ዮሪ ቲሊማንስ ለራሱ ሁለተኛውን ለቡድኑ ሶስተኛውን ጎል ካስቆጠረ በኋላ ጨዋታው በ3-2 ውጤት ተጠናቋል። በዚህ ጨዋታ ላይ ቤልጅየም 3-2 ስታሸንፍ 2018 የዓለም ዋንጫ ላይ ቤልጅየም ከጃፓን ተጫውተው ጃፓን 2-0 እየመራች ከዛ 3-2 ያለቀውን ጨዋታ እናስታውሳለን እና ይህንን ጨዋታ ያስታወሰ ምሽት ነበረ ትላንትና የተመለከት ነው። አሁን የትላንትናውን ጨዋታ ስንመለከት ሴኔጋል የተሸነፈችው በራሷ ድክመት በራሷ ስጦታ ነው ወይስ ደግሞ በቤልጅየም ብሔራዊ ቡድን ጥንካሬ ነው ብለን ካልን በፍጹም ትላንት ስለ ቤልጅየም ብሔራዊ ቡድን ምንም የሚወራ ጥንካሬ የለም። ለምሳሌ በኳስ ቁጥጥር ቤልጅየም 53% በልጣለች፣ ሴኔጋል 47% የኳስ ቁጥጥር ነበራት። ሁለቱም እኩል 19 ሙከራዎች ሞክረዋል። ሁለቱም እኩል 5 ኢላማቸውን የጠበቁ ሙከራዎች አድርገዋል። የሁለቱም ግብ ጠባቂዎች እኩል 3 ኢላማቸውን የጠበቁ ኳሶችን አውጥተዋል። ሁለቱም እኩል 12 ጥፋቶችን ሰርተዋል። ስለዚህ ተቀራራቢ ነበረ። እንደውም ሜዳ ላይ ካየነው ዓላማ ኖሮት ይጫወት የነበረው የሴኔጋል ብሔራዊ ቡድን ግን ደግሞ አንዳንዴ እንዲህ አይነት ስህተቶችን ያውም በእንዲህ ባለ ትልቅ ቶርናመንት እንዲህ ባለ ትልቅ ውድድር ላይ እንዲህ አይነት ስህተቶችን መሳሳት የምርም ደግሞ ትልቅ ዋጋ ያስከፍላል። ለምሳሌ ሁለተኛው ጎል ሲቆጠር ሞሬ ዲያው የተሳሳተው ስህተት ነው። ሞሬ ዲያው የተሳሳተው ስህተት ነው ወደ ጎልነት የተቀየረው። ሶስተኛው ጎል ደግሞ የፍጹም ቅጣት ምት ነው። ስለዚህ ትናንትና ሙሉ ለሙሉ ስጦታ የሰጠችው ሴኔጋል ነች በጨዋታው ላይ ለመሸነፍ። ሽንፈቱ ደግሞ መራራ ነው። ምናልባት እንደው በጨዋታው ላይ 2-1 ወይ 1-0 ተሸንፎ ቢሆን ይሄን ያህል ላይ አስገርም ይችል ነበር። የቤልጅየም ብሔራዊ ቡድን ማጥበብ የቻለው የአንድ ጎል ልዩነት አይደለም። አሁን ትልቁ ልብ ማለት ያለብን ይህንን ነገር ነው። እስከ 86ኛው ደቂቃ ድረስ ቤልጅየም 2-0 ስትመራ ቆይታለች እና ከ86ኛው ደቂቃ በኋላ ያውን በጨዋታው ላይ ደካማ እንቅስቃሴ ስታሳይ የነበረው ቤልጅየም እንዴት 2 ጎሎችን አስቆጥራ ጨዋታውን ወደ 30 ደቂቃ መርታ ጨዋታውን ልታሸንፍ ቻለች? ይህ ነው አሁን በርካታዎችን እያነጋገረ የሚገኘው ትልቁ ነገር እና ለሴኔጋል ሽንፈቱ እጅግ በጣም መራራ፣ ልክ እንደ ሐሞት የሚጎመዝዝ ሽንፈት ነው። ምናልባት ከቤልጅየም በተሻለ ጠንካራ በሚባል ብሔራዊ ቡድን ቢሆን ኖሮ የተሸነፉት ምናልባትም የዚህን ያህል ሽንፈቱ እጅግ በጣም የመረረ ላይሆን ይችል ነበር። ከዚህም በተጨማሪ ቅድም እንዳልኩት በጨዋታው መሃል 1 ጎል ገብቶባቸው 1-0 ወይ 2-1 ቢሸነፉ ሽንፈቱን ያን ያህል አያከብደውም ነበር። ነገር ግን ሴኔጋል 86ኛው ደቂቃ ድረስ 2-0 ስትመራ ከ86ኛው ደቂቃ እስከ 90ኛው ደቂቃ ድረስ 5 ደቂቃ አለ። ከዛ ደግሞ ጭማሪ ደቂቃ ምናልባት 5 ደቂቃ ወይ 6 ደቂቃ ቢጨመር 10 ወይ 11 ደቂቃ ነው ሊኖር የሚችለው። በ10 ደቂቃ 2 ጎል ማስቆጠር ይቻላል፣ ማይቻልበት ምክንያት የለም። ግን ደግሞ 2 ጎል አስቆጠረች እያለን ያለ ነው። ያውም 10 ደቂቃ አልፈጀባትም። በ3 ደቂቃ ልዩነት 2 ጎል አስቆጠረች እያለን ያለ ነው። በጨዋታው ላይ ደካማ ፐርፎርማንስ ስታሳይ የነበረችው ቤልጅየምን እያነሳን ነው እና የትናንትናው ጨዋታ በእርግጠኝነት ማለት ይቻላል የሴኔጋል ተጫዋቾች ስህተት ባይኖር ኖሮ ቤልጅየም ያንን ጨዋታ አሸንፋ አትወጣም ነበር። ትናንትና ሙሉ በሙሉ ሴኔጋል የተሸነፈችው በራሷ ሜዳ ላይ በነበራቸው ስህተት፣ ሜዳ ላይ የሚገባቸውን ነገር ማድረግ ስላልቻሉ 86 ደቂቃ 2-0 እየመራ ያለ ቡድን ጨዋታውን ማኔጅ ማድረግ ትልቁ ኃላፊነቱ ነው። ጨዋታውን ማኔጅ ማድረግ፣ ጨዋታውን መቆጣጠር፣ ኮንትሮል ማድረግ ይሄ ነው እስከ 86ኛው ደቂቃ ድረስ 2-0 ሲመራ የነበረ ቡድን ሜዳ ላይ ሊያደርግ የሚገባው ትልቁ ነገር። ሴኔጋል ግን እንዳለመታደል ሆኖ 86 ደቂቃ ድረስ 2-0 እየመራች ያንን ጌም ማኔጅመንት ሊያሳዩ አልቻሉ። እኔ በበኩሌ ምናልባት የቤልጅየም ብሔራዊ ቡድን ወደ ቀጣዩ ዙር አልፏል። ቀጣይ ከአሜሪካ ብሔራዊ ቡድን ጋር ነው ጨዋታውን የሚያከናውነው። ቤልጅየም ረጅም ርቀት ትጓዛለች ብዬ አላስብም። በጣም ብዙ ነገር የጎደለው ቡድን፣ መከላከላቸው በደንብ መዋቅር ያለው ኦርጋናይዝድ የሆነ መከላከል አይደለም። እንደነ ቲሞቲ ካስታኘ ያሉ የመስመር ተከላካዮች ብዙ ነገሮችን ዴሊቨር እንዲያደርጉ ይጠበቅባቸዋል፣ ግን ያን ነገር ሲያደርጉ አንመለከትም። የአማካይ መስመሩ እጅግ በጣም የተለየ አጀስትመንት ይፈልጋል።
ኬቨን ደብሮይነ እድሜው የሄደ ተጫዋች ነው። የዛሬ 4 ዓመት የዛሬ 5 ዓመት ወይ የዛሬ 8 ዓመት ሲጫወት የምናውቀውን ኬቨን ደብሮይነ አይደለም ሜዳ ላይ እየተመለከትን ያለ ነው። ብቻ ብዙ ነገሮችን ማንሳት እንችላለን። አሁን ስላለው የቤልጂየም ብሔራዊ ቡድን እድሜያቸው የሄዱ ተጫዋቾች እድሜያቸው 30ና ከዛ ዓመት በላይ የሆኑ ተጫዋቾችም ያሉበት ስብስብ መሆኑን መዘንጋት የለብንም እና ቤልጂየም ወርቃማ ትውልዷ ባክኗል። 2014 2018 የዓለም ዋንጫዎች ላይ የቤልጂየም ወርቃማ ትውልድ ባክኗል። ያ የነ ኤዲን ሃዛርድ የነ ቬርቶገን የነ ቶማስ ቨርማለን በጣም ትላልቅ የሚባሉ ተጫዋቾች የነበሩበት ስብስብ አሁን ባክኗል። ከወርቃማው ትውልድ የቀሩት እነ ኬቨን ደብሮይነ እነ ሮሜሮ ሉካኩ እነ ቲባውት ኮርቷ አይነት ተጫዋቾች ናቸው። የቤልጂየም ብሔራዊ ቡድን ሌላው ይቅርና ትላንትና ሜዳ ላይ ይዘው የገቡትን አሰላለፍ የብሔራዊ ቡድኑን አጠቃላይ መዋቅር እንኳን ብትመለከቱት አቬሬጅ የዕድሜ ጣሪያው አማካይ ዕድሜው 29 ዓመት ከ5 ወር ነው። ኦልሞስት አማካይ ዕድሜው 30 ዓመት ነው የቤልጂየም ብሔራዊ ቡድን። ግብ ጠባቂው ኮርቷ 34 ዓመቱ ነው። ከዚህም በተጨማሪ ለክለብ ብሩዥ የሚጫወተው ብራንዶን ሚኬሌ 33 ዓመቱ ነው። ቲሞቲ ካስታኜ 30 ዓመቱ ነው። ሌላኛው የተከላካይ መስመር ተጫዋቹ አርቱር ቲያት እንደውም እሱ 26 ዓመቱ ላይ የሚገኝ ተጫዋች ነው። ከዛ ውጪ ኬቨን ደብሮይነ የመሃል ሜዳው ኮከብ 35 ዓመቱ ላይ ይገኛል። ዮሪ ቲሊማንስ 29 ዓመቱ ላይ የሚገኝ ተጫዋች ነው። ሃንስ ቫናከን 33 ዓመቱ ላይ ይገኛል። ሊያንድሮ ትሮሳርድ 31 ዓመቱ ላይ ይገኛል። ተመልከቱ። አሁን እነዚህ ተጫዋቾች እድሜያቸው እጅግ በጣም የሄዱ ተጫዋቾች መሆናቸውን እናነሳለን። ኢቨን ትላንት ተቀይሮ ወደ ሜዳ ገብቶ ጎል ያስቆጠረው ሮሜሎ ሉካኩ እንኳን 33 ዓመቱ ላይ ነው የሚገኘው እና እኔ የቤልጂየም ብሔራዊ ቡድን ረጅም ርቀት ይጓዛል ብዬም አልጠብቀውም። ምናልባት ቶርናመንት ስለሆነ የሆነ አይነት ሚራክል ካላሳዩም በስተቀር ወይ የሆነ ድንገት ያልተጠበቀ ነገር ካላየም በስተቀረ የቤልጂየም ብሔራዊ ቡድን ረጅም ርቀት የሚጓዝ ነው ብዬ አላስብም። ለሴኔጋል ግን በጣም ያስቆጫል። በጣም የሚያስቆጭ ሽንፈት ነው የትላንትን ነው። ወደ ቀጣዩ ዙር ዴፊኔትሊ ማለፍ የሚችሉበት ወርቃማ እድል እጃቸው ላይ ገብቶ ነበር። ደግሞ እድልም ብቻም ሳይሆን ራሳቸውም ደግሞ ያንን ነገር በደንብ በሚገባ ማድረግ ችለዋል። ግን ደግሞ እንዳለመታደል ሆኖ የትላንትናው ጨዋታ ውጤት የተመዘገበበት አልሆነም። ሩዲ ጋርሲያ በተለይም ደግሞ ትላንት የነበረውን ጨዋታ በተመለከተ የቤልጂየም ብሔራዊ ቡድኑ አሰልጣኝ ከ18 ወራት በፊት ወደዚህ መጥቻለሁ እና ቡድን ውስጥ የሆነ ጥራት እንዳለ በደንብ አውቃለሁ። ይህ ምናልባት ከምርጦቹ መካከል ከፍተኛ ሆኖ ላይባል ይችላል፣ ነገር ግን ዛሬ ታሪክ ጽፈናል የሚል ሀሳባቸውን አሰልጣኙ ሰጥተዋል። ከሁለት የጎል ልዩነት ማርጅን ተነስተው 3-2 ጨዋታውን አሸንፈው መውጣታቸው ኤክስፔክትድ ጎላቸው ራሱ እጅግ በጣም ዝቅተኛ ነበረ። በትላንትናው ጨዋታ ላይ እንደተመለከት ነው። የአፍሪካውያን ቡድኖች ግን ጨዋታውን ማኔጅ ማድረግ ችግር፣ ይህንን በደንብ አይተናል። ፓፔቲያው በተለይ ስለ ቡድኑ የሜዳ ላይ እንቅስቃሴና እንደዚሁ ደግሞ ስለተሰጠባቸው የፍጹም ቅጣት ምትም ጭምር ሀሳባቸውን ሰጥተዋል እና እሳቸው እጅግ በጣም እንደተበሳጩ አካላዊ የተጫዋቾች መዛል እንደነበረ እንደውም እሳቸው ያሉት ምንድን ነው? some players were already very tired and cannot continue to sprint at high intensity በማለት ነው የተናገሩት። በቃ ተጫዋቾቼ በኦልሬዲ ሜዳ ላይ የጨረሱ የተዳከሙ ተጫዋቾች ነበሩና በዛ ኢንቴንሲቲ መቀጠል እንኳን አይችሉም ነበረ። ቅያሬዎችን አድርገናል፣ ነገር ግን ደግሞ በጨዋታው ላይ ተሸንፈናል የሚል ሀሳባቸውን እኚህ የቡድኑ አሰልጣኝ ሰጥተዋል። ስለ ፍጹም ቅጣት ምቱ አስተያየት መስጠት እንደማይፈልጉ አሰልጣኙ ይህን ነገር ተናግረዋል እና የሴኔጋል ብሔራዊ ቡድን ቅድም እንዳልኩት አሰልጣኙ ናቸው ይህን ነገር ማኔጅ ማድረግ የነበረባቸው። ለምሳሌ ተጫዋች የቀየሩበትን ደቂቃ ስትመለከቱት 2-0 እየመሩ እድሉ በእጃቸው እያለ ተጫዋች መቀየር የጀመሩት 66ኛው ደቂቃ ላይ ነው። እሱም ደግሞ ጨዋታውን 2-0 እየመሩ በነበረበት ሰዓት እነ ሀቢብ ዲያራን እንዲሁ ደግሞ እነ ኒዳይን ቀይረው አስወጥተዋል። ግን ደግሞ እንደነ ኢስማኤል ያሳር የነበሩ ተጫዋቾች መቀየር ነበረባቸው፣ ምክንያቱም በጣም ተዳክመዋል። ዞሮ ዞሮ ግን ሴኔጋል አሳዛኝ ተሸናፊ፣ ምናልባት ቅድም እንዳልኩት በሆነ አይነት ማርጅን የተጠናቀቀ ልዩነት ቢሆን ኖሮ ወይ በጨዋታው መሃል 1 ጎል 1-0 2-1 ቢሆን ጨዋታው ያለቀው በዚህ ደቂቃዎች በተቆጠሩ ጎሎች ቢሆን ይህን ያህል ባላበሳጫቸው ነበረ። ግን መላው አፍሪካን የሚያስቆጭ
ሴኔጋል የተሸነፈችበት ጨዋታ ሆኗል። አፍሪካውያን የተሸነፉበት ጨዋታ በጥቅሉ በጣም ያስቆጫል። ደቡብ አፍሪካ በካናዳ የተሸነፈችው 90+ ላይ በተቆጠረ ጎል ነው። ሊያልቅ ጨዋታው ጭማሪ ደቂቃ ሊገባ ሰከንዶች ሲቀሩት ነው ባለቀ ሰዓት ቡድኑ ጎል ተቆጥሮበት የተሸነፈው ወደ ኤክስትራ ታይም መግባት በሚችልበት አጋጣሚ። አይቮሪ ኮስት ተፎካክራ አንገት ለአንገት ተያይዛ ነው በኖርዌይ ተሸንፋ ከውድድሩ የወጣችሁ። አሁን ደግሞ የሴኔጋል ብሔራዊ ቡድን በእንዲህ አይነት መንገድ ተመልክተነዋል። ዴሞክራቲክ ኮንጎም እስከ 75ኛው ደቂቃ ድረስ 1-0 እየመራች ነበር እና የአፍሪካ ቡድኖች በተለይ ወደ መጨረሻው አካባቢ ጨዋታው እየተቃረበ ሊያልቅ ሲቃረብ ይሄ የመዛል ነገር ጨዋታውን ማኔጅ የማድረግ ችግር በደንብ ሜዳ ላይ እንመለከትባቸዋለን እና ይህን ነገር ማስተካከል፣ ይህን ነገር መቅረፍ፣ ማሻሻል በደንብ ከአፍሪካውያን ቡድኖች ይጠበቃል። እስካሁን 9 ቡድኖች ቀጣዩን ዙር ተቀላቅለው ነበረ። ማለፍ የቻለችው ሞሮኮ ብቻ ነች። ከዛ ውጭ ግን ሌሎቹንም ስንመለከት ሞሮኮ ቀጣዩን ዙር ተቀላቅላለች። የጋና ብሔራዊ ቡድን እነ ኬፕ ቨርድ ጨዋታቸውን ያከናውናሉ በቀጣዮቹ ቀናት። ሴኔጋል ግን ማለፍ እየቻለች እጇ ላይ ውጤቱ እየነበረ በጣም የተሻለ ኦፖርቹኒቲ አግኝታም ጭምር ነው ያንን እድል ሳትጠቀምበት የቀረችውና ይሄ እጅግ በጣም የሚያስቆጭ ጉዳይ ይመስለኛል። እስቲ እናንተስ ምን ትላላችሁ? በተለይ ስለዚህ ጨዋታ የሴኔጋል ብሔራዊ ቡድን በዚህ ጨዋታ ላይ ለመሸነፉ ተጠያቂው ማን ነው? የቡድኑ አሰልጣኝ ወይስ የቡድኑ ተጫዋቾች? ማን ነው በዚህ ጨዋታ ላይ ለመሸነፉ ኃላፊነቱን ሊወስድና ሊጠየቅ የሚችለው የሚለውን ነገር ኮሜንት ላይ ሀሳቦቻችሁን ልታጋሩ ትችላላችሁ። ለማንኛውም ጨዋታው በዚህ መልኩ ተጠናቋል። ዛሬ እንግዲህ ፈጣሪ ቢፈቅድ 2 ጨዋታዎችን ይዘን እንመጣለን። ምሽት 4 ሰዓት የስፔንና የኦስትሪያ ጨዋታ ይደረጋል። ከምሽቱ 3 ሰዓት ተኩል ጀምሮ ሌሊት 8 ሰዓት የሚደረገውን የፖርቱጋልና የክሮኤሺያን ጨዋታ ከሌሊት 7 ሰዓት ተኩል ጀምሮ ይዘን እንመጣለን። ስለዚህ ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። በኋላ ላይ ደግሞ እንገናኛለን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።